እንደዛ አይልም። ምልጃው ያ አላህ ብቻ ምልጃ ማለት ደግሞ አስታራቂ ነው ብለናል። ልክ ነው። እዚህ ጋር ስለ ነብዩ መሐመድ አይጠራም። እሺ አላህ አስታራቂ ነው የሚል አለ። አላህ አማላጅ ነው ይላል። እዚህ ጋር ንገረኝ። አንተ የምትፈልገው ካለ ችግር የለም። እኔ የምፈልገው መኖር አይደለም። እሱ እኮ ልክ ነው እኮ አሁን እኮ መጀመሪያ ቃሉን ራሱ ስለ ይቅርታ ካልተሳሳትኩ ብዬ ነው። ባይ ዘ ዌይ እኔ ለመረዳት ነው እዚህ ጋር የመጣሁት፣ ለመማር ነው፣ ያልገባኝን ለመጠየቅ ነው እንጂ አዳምጠኝ። ይኸውልህ አላህ ስብሐነ ወተዓላ የምልጃ ባለቤትነቱን የሚገልጽ ነው። የእኔ ብቻ ነው አለ። ይሄ ብር የእኔ ነው አልኩኝ። ያ ብር ነኝ እኔ ማለት ነው አይደለም። ይሄ ብር የእኔ ባለቤት ነው እያለ ነው። የአላህ ነው ምልጃ እያለ ነው። እርሱ ባለቤትነቱ የእርሱ ነው እያለ ነው። መላው ምልጃ የአላህ ነው አለ። ታላ አለ። እርሱ ምልጃ ተቀባይ እንደሆነ ሌላ አንቀጽ ላይም ላስረዳ። መላእክቶች የትንሣኤ ቀን ለአማኞች ያማልዳሉ። ገብተዋል። ነገር ግን ከእኔ ዘንድ ማንም መልአክ ያለ እኔ ፍቃድ አያማልድም እያለ ይናገራል። አየህ፣ ከእርሱ ዘንድ ሐታ ማንም ነቢይ አያማልድም ያለ እርሱ ፈቃድ። በቁርአን ላይ አየተል ኩርሲ የሚባላል እሱ ጋር ሲናገር ይላል መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። አየህ፣ አማላጅ ሌላ አካሎች ናቸው፣ እርሱ አይደለም። ከእርሱ ዘንድ ያለ እኔ ፈቃድ ማንም ሰው ምልጃን ሊሰራ አይችልም፣ አያማልድም ማንም እያለ ይናገራል። ማን እንደሚያማልድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ሲናገሩ ምን አሉ? አነ አወሉ ሻፊዕን ሙሸፈዒን የውመል ቂያማ አሉ። የትንሣኤ ቀን እኔ ነኝ አማላጅ፣ የመጀመሪያው አማላጅ መልጃው ተቀባይነት ያለው እኔ ነኝ አሉ። አየህ፣ የሚያማልዱት እርሳቸው ናቸው። በሌላ ሐዲስ ላይ ምን አሉ? ኢነ ሊኩሊ ነቢይን ደዕወቱን ሙስተጃባ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ። ለእያንዳንዱ ነቢይ የራሳቸው የሆነ ጸሎት እድል ተሰጥቷቸው በምድር ላይ ተጠቅመው ሄደዋል። የእኔን ደግሞ የትንሣኤ ቀን መልጃ ትሆነኝ ዘንድ አቆይቻታለሁ እያሉ። አየህ፣ እርሳቸው ያማልዳሉ። ነቢያቶችን የትንሣኤ ቀን ሰዎች ይጠይቋቸዋል። ኢሽፋዕ ለና ይላሉ። አዳም ሆይ ወደ ጌታ አማልደን፣ ኖህ ሆይ ወደ ጌታ አማልደን፣ አብርሃም ሆይ ወደ ጌታ አማልደን፣ ሙሴ ሆይ ወደ ጌታ አማልደን፣ መሲህ ሆይ ወደ ጌታ አማልደን፣ ነቢዩ መሐመድ ሆይ ወደ ጌታ አማልደን እያሉ ይጠይቋቸዋል። ገባ? ስለዚህ አማላጆቹ ማን ናቸው? ነቢያት ናቸው። መልጃው ባለቤትነቱ ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ምን ይላቸዋል? የትንሣኤ ቀን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ አማልድ፣ ምልጃ ከእኔ ዘንድ ተቀባይነት አለው ይላቸው። አያርላ እርሱ የምልጃ ባለቤትነቱን ለመግለጽ ነው እዚህ ጋር። እና አማላጁ ማን ነው ከተባለ ፍጥሮች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም፣ መላእክቶች፣ ነቢያት ለየተወደባቸው የሚማለድበት አካል ባለው የኃጢአት ባለቤት ሆነ ነው። ይሄ ስራው ምን ይባላል? በጥቅሉ ምልጃ ይባላል። እሺ፣ መላእክቶች ሁሉ ያማልዳል ማለት ነው። ለምሳሌ ነቢዩ መሐመድ ብቻ ሳይሆን አሁን መላእክት እነ ጅብሪል የምትሉት እኛ ወይ ደግሞ እኛ ገብርኤል የምንለው መላእክቶች ሁሉ ያማልዳሉ ወይ አስታራቂ ናቸው ማለት ነው። የትንሣኤ ቀን ምን አለ መሰለህ? የፍርዱ ቀን ኃጢአታቸው የበዛባቸውን አካሎች ፍርድ ሊፈረድባቸው ያሉትን አምላክ አላህ ሱብሓነሁ ወተዓላ ንጹህ ከኃጢአት ንጹህ የሆኑ አካሎችን እንዲያማልዱ እድል ይሰጣቸዋል። ለምሳሌ መላእክቶች ኃጢአት አለባቸው ወይ? እንደኛ ኃጢአት አለባቸው። ገብርኤል እነ ሚካኤል ማን ናቸው? ስለዚህ እነዚህ አካሎች የትንሣኤ ቀን ለአማኞች ምልጃን ይለምናሉ። አምላካችን አላህ ሆይ እነዚህን ኃጢአት ያለባቸውን አካል ማርላቸውና ወደ ገነት አስገባቸው ብላ ይለምናሉ። እሺ፣ አመሰግናለሁ። እሺ፣ ሱራ 1 ቁጥር 7 ላይ ደግሞ ሲያወጣልኝ አንድ ይቅርታ። እሺ፣ ሱራ 1 ቁጥር 7 እሺ፣ ሱረቱል ፋቲሃ ቁጥር 7 እሺ፣ ሲራጠ ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። የእነዚያን በእነርሱ ላይ በጎ የዋልክና እነሱ ላይ ያልተቆጣህባቸውን ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል። ድምጤ ይሰማል? ይሰማል፣ ይሰማል። ከአንድ 6 አንብበው እስኪ። 1:6 ከራስሪኑ ቀጀች ነው። ኦሮምኛ ትችላለህ? እሺ፣ ይቅርታ ግን አልችልም። ወላሂ ብችል ደስ ነበር። እለማመዳለሁ ኢንሻአላህ። ችግር የለውም። እሺ፣ ቀጥተኛውን እኔ ደግሞ ያው ቀጥተኛውን አማርኛ ብዙ አብሽር ይችላል። ቀጥተኛውን መንገድ ብራን። እሺ፣ ቁርአን ያላቃል ነው።
የአላህ ቃል ከሆነ ቀጥተኛ መንገድ ምራን የሚለው ምን ለማለት ፈልጎ ነው? እሱ ቀጥተኛ መንገድ አያውቅም ነውስ? እዚህ ጋር አሁን እኔ አልገባኝም። ለምሳሌ ቁርአን የአላህ ቃል ከሆነ ከታች ያለው ስትጨርሰው ጊዜ ይሄንን ቃል ይሄን ሱረቱል ፋቲሃን እንድንቀራ ወደ እርሱ እንድናነበው የታዘዝንበት ቃል ነው በሉ ይላል። መጨረሻ ላይ ያለ ያየኸው ቀጥተኛውን መንገድ ምሯን በሉ እያለ ነው። የቱ ጋር ነው በሉኝ የሚለው? ያው መጨረሻ ላይ ያሳይ ስንት ላይ? 7 ላይ ነው 8 ላይ ሁሉ መጨረሻው ላይ ይሄን ሁሉ ከመጀመሪያው ጀምረን መጨረሻ ላይ ሲዘጋው ይሄን ሁሉ ወደ እርሱ እንድንል የታዘዝንበት የሆነ የቁርአን ምዕራፍ ነው ሱረቱል ፋቲሃ። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሶላታችሁ ላይ ይሄን በሉ ካላላችሁ ሶላታችሁ ውድቅ ነው ይሄን እያሉ ይናገራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ለም የቅረእ ቢፋቲሐቲል ኪታብ ለይሰ ለሁ ሶላት አሉ። በሶላቱ ላይ ይህን ሱረቱል ፋቲሃን ያላለ ያልቀራ ሶላት የለውም። ስለዚህ ይሄንን ሁልጊዜ በቀን ወደ ጌታችሁ ወደ አላህ በሉ ብለው አዘውናል። ያው በሉ ይላሉ። በዛው ስር ማለት ነው፣ እዛው ስር ማለት ነው። እስከ መጨረሻ ስላላነበብኩት ነው አለች እዚህ ጋር በሉ ተብሏል። እሺ ግን እቅርታ ማታውቀውን ነገር አታውራ አትበለኝና ደግሞ የሆነ እንትን ላይ ሰምቼ ሰላት እየሰገደ እያለ ፈስ ቢበዛ ጋነም ነው የሚገባው የሚል እሱን ቪዲዮ ሰምቻለሁ። ወላሂ እንዴት ድራማ እንደሚሰሩ አዳምጥ። እንዴት እንደሚሰሩ 2 ፕሮቴስታንቶች ናቸው አልከት። ወላሂ ከታች ያለውን ህዝባቸውን እንደ በግ አድርገው ነው የሚያዩት። ምን ይሏቸዋል? አንዱ ኡስታዝ መስለው ማለት ነው፣ ሌላኛው ጠያቂ ነው። ኡስታዝ ይለዋል፣ ጥያቄ አለኝ ይለዋል። ጥያቄ ሶላት እየሰገድኩ ፈሴን ቢያመልጠኝ ብፈሳ ምንድን ነው ይለዋል። ወደ ገሃነም ነው የምትሄደው ይላል። በጣም ይገርማል እያሉ እዛው ድራማ ይሰራሉ። እኔ ገረመኝ። እነሱ ከታች ያለው ህዝብ አሜን እያለ መሳቁ ነው። አሁን እኔም እዚህ ጋር ውስጥ ምን እንደሆነ ታውቃለህ? እኔ ባይዘው የሆነ መረጃ የሌለው የሆነ ያላየው ያላነበብከውን ነገር የሰው ወሬ ማውራት ይደብራል። ይህም ሌላ ነገር ነው። እና እኔ ሰምቼ አንብቤም አላገኘሁትም። ግን ይሄ ነገር ከሚያውቀው ሰውማ መጠየቅ አለብኝ ብዬ ስቄ ዝም ነው ያልኩት። እንዴት እንደዚህ ይሆናል? እንግዲህ አንተ ፈስም እግዚአብሔር አንተ ፈልገው ምስፈሰው አይደለም። በአጋጣሚ ቢያመልጥ ገሃነም ትገባለህ ማለት ይከብዳል። ስህተት ነው እንደዛ የሚል ነው የሰው ልጅ እንትን በሚል አሁን ልክ ራስህ ጠይቀህ መልሰዋል። ሰው ልጅ ሳይፈልገው በሚሰራው ወንጀል ቢሰራ ራሱ ሳይፈልገው ሰው ቢሰራበት እንደ ወንጀል አይቆጠርበትም። ሳይፈልገው ሰው ያመለጠ ይሄ ነው። በህልምህ ለመሰለ ነብዩ ሰለላሁ ዐለይሂ ወሰለም በሶስት መንገድ የተሰራ ኃጢአት እንደ ኃጢአት አያዝባችሁም አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወማ ስተክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ ባለማወቅ ኃጢአት የሰራ ሰው አሉ እንደ ኃጢአት አይያዝበትም ከአላህ ዘንድ። አንደኛን ኃጢአትነቱን ከቁርአንና ከሐዲስ ህጉን ካላወቅ እዚህ ኃጢአት ላይ ወድቀህ ብትገኝ አላህ አንተ ኃጢአተኛ ነህ አይልህም። ኃጢአተኛ ነህ የሚልህ መቼ መሰለህ? ህጉን አውቀህና ተምረህ ከዚያ በኋላ ያንን ኃጢአት ሆን ብለህ አውቀህ ብትተላለፍ የዛኔ ነው ኃጢአተኛ የምትባለው። እስከዚህ ድረስ ነው ኢስላም። ሁለተኛ አንሲያን ረስቶ ኃጢአት የሰራ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ ኃጢአት አይቆጠርበትም። ለምሳሌ በጾም ቀን ሰውየው እያለ ቀን ላይ ቢበላ ጾሙን ያበላሸዋል፣ ወንጀል ነው አይደለ? ረስቶ እስከሆነ ረስቶ ቢበላ ግን እንደ ወንጀል አይቆጠርበትም። መርሳት የሰው ልጅ ባህሪ ነውና አየህ አይደለ? ድክመታችንን አላህ ሱብሓነሁ ወተዓላ አይዝብን። በድክመታችን የሚሰራ ኃጢአት ረበና ላ ቱአኺዝና ኢን ነሲና አው አኽጠእና፣ ጌታችን አላህ ሆይ ብንረሳና እንዲሁም ብንሳሳት አደራ እንደ ኃጢአት አትቁጠርብን ባለው ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አላህ ሱብሓነሁ ወተዓላ ፈቀድ ፈዐልት አላቸው፣ አድርጌያለሁኝ የፈለጋችሁትን ይሄን ነገር አለ እና ስለዚህ የሰው ልጅ በስህተት ወንጀል ቢሰራ ተሳስቶ ወንጀል ቢሰራ፣ ሶስተኛው ደግሞ ምንድነው ተገዶ ወንጀል ቢሰራበት የሰውዬ እንደ ወንጀል አይቆጠርም። ሴት ልጅ ለምሳሌ ተገዳ ብትደፈር ስናየው ከላይ ዝሙት ነው አይደለ? ነገር ግን ወዳ አይደለም ይሄ ነገር የሰራችው። ተገዳ የሰራችው ነገር እንደ ወንጀል አይቆጠርባትም በፍጹም። ገብቶሃል አይደል? ስለዚህ ሰውየው ሳያውቀው ቢፈሳ ምንድን ነው የተባለው ታዲያ? በእስልምና ወደሚለው ስንመጣ ጊዜ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
ኢዛ አሕደተ አሐዱኩም ወሁወ ፊ ሰላህ ፈልየንሰሪፍ ወሊየተወደእ ወሊዩሰሊ። ይሄ ነው ቁርአንና ሐዲስ ላይ ያለው አስተምሮ። ይሄ ነው እስልምና ላይ ያለው አስተምሮ። አንዳቸው ሶላት እየሰገደ ሳለ ቢፈሳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያስ የገሃነም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላሂ አላሉ። ታዲያ ምንድን ነው ያለው? አምልጦት ሰውየው ፈሱን ከፈሳ ሰው ነው እና እንደገና ወጥቶ ውዱ አድርጎ ተመልሶ ሶላቱን ይቀጥል ይስገዳሉ። አለቀ። ይሄ ነው አያችሁት አይደለ? ነገር ግን እነዚህ ሰዎች እነዚህ ፓስተሮች ብላ አስተምራቸዋል። ፈስን ከፈሳህ ወዴት ነው? ወደ ገሃነም ነው የምትገባ ይላቸዋል። የቱ ጋር እንደዚህ የሚያለው? እኔ አንብቤ አላገኘሁትም። ባይዘዌ እኔ አሁን ቅርታ አድርግልኝ የማላውቀውን ያልኩ አሁን ለምሳሌ ምን እንደሆነ ታውቃለህ? አንብበ ያላገኘው ካለ መረጃ አሁን ለምሳሌ ሰው ባወራ ብቻ ማውራት ይከብዳል። እንደዚህ እያሉ ነው የሚጫወቱባቸው። እነዚህ ናቸው ያሉ ወላሂ ድራማ የሚሰሩባቸው። ጭራሽ ኡስታዝ ኡስታዝ እሺ ጥያቄ ያለኝ ይለዋል። ምንድን ነው ጥያቄ? ሶላት እየሰገድኩ ፈስ ቢያመልጠኝ እንዴት ነው ይለዋል። የገሃነም ነህ ይለዋል። በጣም ይሄንን ከታች ያለው ምእመን እየሳቀ ወገን እስልምና እያለ ከዛ በኋላ ያንን ደግሞ ቪዲዮ ሼር ያደርግታል በየሶሻል ሚዲያ ፌስቡክ ላይ የለ ምን የለ ወገን እስልምና እያለ በድሞራቸውን አዩ ይጫወቱባቸዋል። ወላሂ ላዝ እሺ ሌላ ጥያቄ አለ? የመጨረሻ አንድ ጥያቄ ልጠይቅና ለሌሎች እድል ስጥ። ግን ቁርአን ላይ መጀመሪያ ያለውን ኢንጂልና ቱራትን መጣፍ እመኑበት ይላላ። መጣፍ ቅዱስ አሁን እናንተ ተበረዘ ብላችሁ ነው የምታምኑት እንጂ ወይ ባይበረዝ በመጣፍ ቅዱስ ታምኑ ነበር? እንደሱ ተብሎ አይጠየቅም። የተበረዘ ነገር ከሆነ ባይበረዝ ኖሮ ተብሎ አይደለም። ያልተበረዘበትን ይዘቱ ያልተበረዘበት ሙሳና ሀሩን ማን ነው? ሙሳና ዒሳ ልክ እንዲሁ ዳውድ ዓለይሂ ሰላም 3 መጽሐፍቶች ከኛ በፊት ለእነዚህ ለ3 ነቢያት ተሰጥቶ እንደነበር በቁርአን ላይ ተገልጾ ቁርአን አይደለ? እነዚያ ነቢያቶች ይዘውት በነበረበት ይዘት ሙሉ በሙሉ ተበርዟል ማለት ነው። እዚያ በኋላ የነበሩ ሊቃውንቶቻቸው ኃላፊነታቸው ተጥሎባቸው ያን ኃላፊነታቸውን እንዳልጠበቁና እንደበረሱት ተነግሯል። ይሄንንም እናምናለን። ከዚያስ አሁን ሙሉ በሙሉ ጠፍቷል ወይ ያለው ነገር ከተባለ በውስጡ ላይ እውነታዎች አሉ። ስናነበው ጊዜ አሁን ማንኛውም በቁርአን ላይ የሚገኝ ነገር እዚያ ውስጥ ካለ ያ ነገር እውነት ነው ብለን እንቀበላለን። ለ3 ክፍለን ነው የምናየው። ቦታል አይደለ? አንደኛ ከቁርአን ጋር የሚመሳሰል ያለ ካለ በቁርአን በመጽሐፍ ቅዱስ ላይ ያ ነገር እውነት ነው ብለን እንመሰክራለን፣ እናምናለን። አንደኛ እሱ። ሁለተኛ ከቁርአንና ከሐዲስ ጋር የሚጋጭ ሆኖ ካየነው ያ ነገር ሐሰት ነው ብለን እናምናለን። ሶስተኛ በቁርአን ላይ እውነትም ነው ሐሰትም ነው ተብሎ የተገለጸ ያልሆነ ነገር ቁርአን ዝም ያለው ነገር ነገር ግን ያ ነገር የአምላክን ክብርና የነብያትን ክብር የማይነካ ይሆናል። ያ ነገር ተገልጾ ከሆነ ያን ነገር ዝም እንላለን። አሁን ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ላ ቱከዚቡሁም ወላ ቱሰዲቁሁም ያሉት። እውነትም አትበሏቸው ሐሰትም አትበሏቸው የመጽሐፉን ባለቤቶች ያሉት ይሄኛውን ክፍል ነው። ለምሳሌ ከተባለ ኢሳያስ የሚባል ነብይ ነው። ኢሳያስ የሚባል ነብይ በቁርአንና በሐዲስ ላይ ተገልጿል? አልተገለጸም። ነብይ አይደለም ማለት እንችላለን? ላ አንልም። አላህ ሱብሓነሁ ወተዓላ ያልገለጽኩላችሁ ብዙ ነብያቶች አሉ ብሎ ነግሮናልና ነብይ ነው ማለት እንችላለን? ላ እሱንም እንደዚሁ አንልም። ለምን? ነብይ ነው ተብሎ ስላልተነገረ። ስለዚህ ነተወቀፉ ፊሂ በእርሱ ላይ ያለን አቋም ጸጥ ነው። በቃ አናስተባብልም። ይሄ እውነት ነው አንልም። ነገ የትንሣኤ ቀን የምናውቀው ይሆናል ነው ቦታ አይደለ? በዚያ መጽሐፍ እውነታዎችን ደግሞ አዎ እውነት ነው ብለን እንመሰክራለን። ለምሳሌ ሙሴ ነብይ እንደሆነ ይናገራል፣ ሀሩን ነብይ እንደሆነ ይናገራል አይደለ? አዎ ሙሴና ሀሩን ነብይ ናቸው ብዬ እመሰክራለሁ። ቦታ አይደል? ይሄ ነው ያለውን እውነታውን ይመሰክራል። ይሄ ቁርአን ያጸድቃል። ሙሰዲቀን ሊማ በይነ የደይሂ የሚለው ይሄኛው ያለፈውን የሚያረጋግጥ ሲል ጊዜ በቁርአን ላይ የተረጋገጡ እውነታዎችን እዚያ ጋር ካገኘናቸው እነዚያን አረጋግጧቸዋል። ይህ ነው። ሶስተኛ ክፍል ደግሞ ምንድነው? መካከል ላይ የጠቀስኩላችሁ ሐሰት መሆናቸውን የምንመሰክራቸው በቁርአንና በሐዲስ ላይ የሚጋጭ ሆኖ የተገለጹ። ለምሳሌ ሀሩን ነቢይ እንደሆነ ታውቃለህ። መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሀሩንን ነቢይ አድርጌዋለሁ እያለ እግዚአብሔር ይናገራል። ኦሪት ዘጸአት ምዕራፍ 32 ላይ ደግሞ ስትሄድ ከቁጥር 1 ጀምሮ ሀሩን ለእስራኤላውያኖች ጣዖት እንደሰራ ይገልጻል አይደል? ጣዖት ሰርቶ የወይፈንና የጥጃ ከብርና ከወርቅ አቅልጦ አይደለ? ይሄ ነው አምላካቸው ከግብፅ ያስወጣቸው ብሎ ሰጥቷቸዋል ሁሉ። ይህን ነገር አላህ ሱብሓነሁ ወተዓላ በቁርአን ላይ ሱራ ጣሃ ላይ ታሪኩን ጠቀስና በፍጹም ሀሩን አላደረገም ማለት። ማን ያደረገው? ሳሜሪ የሚባል ሰው ነው ያደረገው አለ። አየህ። ስለዚህ
በመጽሐፍ ቅዱስ ላይ ያሉት ትምህርቶች በዚህ በሶስት ከፍሎ ነው እስላም ያቸው። አንደኛ በውስጡ ያሉ እውነታዎችን ያጸድቃል። ሁለተኛ ሀሰት የሆኑትን ሀሰት ናቸው ይላል። ሶስተኛ ደግሞ ዝም ያላቸውን ነገር ግን የነቢያትን እና የአምላክን ክብር የማይነኩ የሆኑትን ይሄንን የተወቀፉ ይላል። በዚህ ላይ ያለው አቋም ሰጠ። በዚህ ላይ ውስጥ ነው ያለው። እሺ አሁን እዚህ ጋር ያልገባኝ ነገር ምን እንዳለ ያልገባኝ ነገር አሁን መጀመሪያ የኢንጂንና ቱሬት አለ ያመጣፍ ታምኑበታላችሁ እርግጠኛ እንጂ ያው ቁርአን ላይም እመኑበት እንደሚል ነው የማውቀው። እና አሁን ለምሳሌ የቁርአን ተቃራኒ ወይ ደግሞ የቁርአን ተቃራኒ እንዳልሆነ ያ መጣፍ ካሌላችሁ በምን ታውቃላችሁ? መጣፍ ቅዱስ ላይ አሁን ተቃራኒ እንዳልሆነ በምን ማወቅ ትችላላችሁ? ይህንን የምናይበት ያን ትክክል ይሆን ስህተት የሚለውን የምናይበት መነጽር ልኮልናል አላህ ስብሐነ ወተዓላ። እርሱም ቁርአን ተውራትንና ኢንጂልን ከገለጸ በኋላ በሱረቱል ማኢዳ ላይ ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር እያለ ስለ ተውራት ተናገረ። እኔ ነኝ ተውራትን ያወረድኳት ካለ በኋላ ከዚያ ስለ ዒሳ ተናገረ። ወቀፈይና ዐላ አታሪሂም በዒሳ ብኒ መርየም ሙሰዲቀን ሊማ በይነ የደይህ ሚነ ተውራት ወአተይናሁ ልኢንጂለ ፊህ ሁደን ወኑር ወሙሰዲቀን ሊማ በይነ የደይህ ሚነ ተውራት ወሁደን ወመውዒዘተን ሊልሙተቂን ወሊየሕኩመ አህለል ኢንጂል እያለ ስለ ወንጌል ተናገረ። ከዚያ መጨረሻ ላይ በሶስተኛው ደረጃ ላይ ደግሞ ምን አለ? ወአንዘልና ኢለይከ ልኪታበ ብልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታቢ ወሙሀይሚነን ዐለይህ ፈሕኩም በይነሁም ቢማ አንዘለ ላሁ ፊህ እያለ ይናገራል። ከዚያ ምን አለ? ለሙሳና ለዒሳ የሰጠውን መጽሐፍ ከገለጸ በኋላ እነሆ በመጨረሻው ዘመን ደግሞ ለአንተ ቁርአንን አወረድኩልህ አለ። አሁን የቁርአንን ባህሪ ሊገልጽልን ነው። ሙሰድቀን ሊማ በይነ የደይህ አለ። አንደኛ ያለፉትን መጽሐፎች ከእርሱ በፊት ያሉትን የሚያረጋግጥ ሲሆን አለ። ያ ማለት ቀደም እንዳልኩ እውነት ብሎ በቁርአን ላይ የገለጻቸውን ነገራቶች በመጽሐፉ ላይ የሚገኙትን ያረጋግጣል ቁርአን ብዬ እንደ ምሳሌ እንደሰጠሁ። እንዴት ማወቅ ትችላላችሁ ከተባለ ሙሴ ነብይ ነው ብሎ አላህ በቁርአን ላይ ነግሮናል። መጽሐፍ ቅዱስ ላይ ሄደን ሙሴ ነብይ ነው የሚለው ብናገኝ ትክክል ነው። ቁርአን እነዚህን አረጋግጧቸዋልና አንደኛ ነው የሚያረጋግጥ ሲባል ሄደ ማለት ነው። ቀጥሎ ማረጋገጥ ብቻ ነው ወይ? ማረጋገጥ ብቻ አይደለም። ወሙሀይሚነን ዐለይህ ሁለተኛው ደግሞ ይሄ ነው። ያለፉትን ደግሞ ተጠባባቂ ሲሆን አለ። ይህ አይደለ? ያ ማለት ስህተታቸውን እንደ ስህተት ይገልጻቸዋል። የቁርአን ስራ ማረምም ጭምር ያርማቸው። ፈሕኩም በይነሁም በመካከላቸው ይናገራል። እሺ እሱ ነው። እሺ በጣም ከልብ አመሰግናለሁ ወንድሜ፣ እድሜና ጤና ይስጥህ። እሺ በቃ ከምንም በላይ የማደንቅልህ በትህትና የተጠየቅኩን ጥያቄ ያው ማስረዳትህ በጣም አመሰግናለሁ ወንድሜ፣ እወዳለሁ። እድሜና ጤና ይስጥልኝ፣ ኑርልኝ። አመሰግናለሁ። ሰላም አለይኩም ሁሴን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ እኔ ሰለምቴ ነኝና ተዝካር አብርቻ ያለው የሞተ ሰው ማለት ነው። እንዴት ይታያል? ከሰለምሽ በኋላ በክርስትና ላይ የአምልኮ ተግባራቶችን ማቆም አለብሽ። እሺ አርጌ ያለው ከሰለምሽ በኋላ አይሆንም፣ አቋርጭው። የጀመርሽው እንደዚህ አምልኮ ተግባራቶች ካሉ ማቋረጥ አለብሽ እነሱ። እሺ ሁለተኛ ነገር ደግሞ ይሁን ማለት ግልጽ አላረኩም መስለሚ ማለት ነው። ለሁሉም ሰው ይፋ አላረኩም እና ስምን ምናምን ወላሂ አይደላቸውም ብዙ ጊዜ ቤት ትንንሽ ልጆችም ስላሉ ማለት ነው። እና ጌታን በምናምን ሲሉኝ ጌታን እላለሁ። ያኔ ኢየሱስን አይደለም። አንቺ በውስጥሽ ያሰብሽው አላህ ስብሐነ ወተዓላ ነው። ችግር የለው። እሺ ሌላኛው ጥያቄ ደግሞ ክርስቲያኖችም እንደሚጠይቁ ብዙ ጊዜ ኢየሱስ ማን ነው መላኢካው ጅብሪል እኔ መላኢካ ነኝ ብሎ ለምሳሌ ማርያምን እንዳበሰራት መዝሙት ነው ምንድን ነው መልአኩ ገብርኤል እኔ በጌታ ፊት እቆማለሁ ምናምን ብሎ እንዳወራው አላወራም ነው። ያ ያወራ ነገር አለ እንዴ?
እኔ ከአላህ ዘንድ የመጣሁ መላኢካ ነኝ ምናምን ብሎ ያወራ ቁርአን ሲያወርድ ማለት ነው። እሺ እኛ ጋር የጅብሪል ቃል የለም። እኛ ጋር የጅብሪል ቃል የለም። እኔ ጅብሪል ነኝ ብሎ እንዲናገር ማን የፈቀደለት? ማን የፈቀደለት? እነሱ ጋር የፍጡር ንግግር ስላለ የአምላክ ቃል አይደለም እንዳሉ እናመሰግናለን። ይሄን ስላለ ፍጡር እንደፈለገ የሚናገርበት ሰዎች እንደፈለጉ ማብራሪያ ይሰጣሉ የአምላክ ቃል ላይ። ከዚህ አምላክ ቃል ነው ተብሎ ይታመናል። ኢየሱስ የሆነ ነገር ሲናገር ለምሳሌ እዚያ መተሐሪያቶች የራሳቸውን ሀሳብ ይሰጣሉ። እንደ አምላክ ቃል ተደርጎ ይያዛል። ለምሳሌ ካላችሁ ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ትፈልጉኛላችሁ፣ አታገኙኝም፣ ወዳለሁበትም ስፍራ ከቶ ልትሄዱ አትችሉም ይላል አይደለ? እሱ ግን ይሄን አስቦ ነው ይለው ብለው ከታች ይናገራሉ ሐዋርያቶች። ይህም ቤት አፈርሰዋለሁኝ ምናምን እያለ ይናገራል። እሱ ግን ያስበው ስለ ስጋው ነው ብለው ሀሳብ ይሰጣሉ እንጂ ቤቱን ለማለት አይደለም። ከዚያስ የእሱን ንግግር ትውት ያደርጉና አሀ ይሄ ነው ማለት ነው ሐዋርያቶች የተናገሩት ነው። አሁን ገብርኤል እንደፈለገ የሚናገርበት ከራሱ ላ ቁርአን የአላህ ስብሐነሁ ወተዓላ ቃል ነው። ገብርኤል ከራሱ በዚያ ላይ እኔ እንትና ነኝ ብሎ ቢጨምር የሰው የፍጡር ንግግር ይሆን ነበር። አያቸው አይደለ? እርሱ ተናገር በተባለበት ልክ ነው የሚናገረው፣ ስራውን ነው የሚናገረው። ገብቷቸዋል አይደል? መልአኩ ጅብሪል ዓለይሂ ሰላም ምን እንደሆነ ስራው እንዲናገር ታዟል ወይ? አዎ ታዟል። ገብቷቸዋል አይደል? ይህ ነው እንደ አጠቃላይ ይህ የአላህ ስብሐነሁ ወተዓላ ቃል ነው። ከቁርአን ስለጠየቁ ነው ይህን የምመልስልሽ። እሺ መልአኩ ጅብሪል ዓለይሂ ሰላም በሐዲት ላይ በሚመጣ ጊዜ ለነብዩ ሰለላሁ ዓለይሂ ወሰለም ስለ ማንነቱ ይነግራቸዋል። የቁርአን የማስረጃ ምንጮቻችን ቁርአንና ሐዲት ናቸው። ተናግሯል ወይ ሐዲት? አዎ መልአኩ ጅብሪል ዓለይሂ ሰላም ለነብዩ ሰለላሁ ዓለይሂ ወሰለም ሲመጣ እኔ ገብርኤል ነኝ ብሎ ተናግሯቸዋል። እኔ ገብርኤል ነኝ ብሎ ተናግሯቸዋል። ያ ነው። እሺ ማየት የሚፈልግ ክርስቲያን ካለ አሳየዋለሁ። አዎ እኔ ገብርኤል ነኝ ብሎ ቃል በቃል ይናገራል። ወአንተ ረሱሉላህ አንተ ደግሞ ሙሐመድ ብሎ ስማቸውን ጠርቶ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሩ መልአኩ ገብርኤል አብስሯቸዋል። ቅዱስ ገብርኤል። እሺ ሌላኛው ጥያቄ ደግሞ አንድ ሰው ሙስሊም ከሆነ ሲሞት ጀነት ነው የሚገባዋ ዳይሬክት? አሁን አንድ ሙስሊም ከሆነ ሙስሊም የገነት እንደሆነ አላህ ቃል በቃል ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል።